ለሁላችሁ እንግዲህ እንደምታወቀው የዮሐንስ ራእይ 66ኛ መጽሐፍ ነው ወይም የመጽሐፍ ቅዱሳችን የመጨረሻ ክፍል ነው። በውስጡ ያሉ መልእክቶችም ከ66ቱ መጽሐፍት በየትኛውም ባልተጠቀሰ መልኩ የዓለምን መጨረሻ ጨምሮ ነገን የሁሉ ነገር መጨረሻ የተጻፈበት መልእክት ነው። ያም ብቻ አይደለም። በራእይ ውስጥ ስለ ሰዎች መጨረሻ ስለ ቤተ ክርስቲያን መጨረሻም እንመለከታለን። ከመጨረሻም ደግሞ አንድ ስቴፕ አልፈን የመጨረሻዎቹ መጨረሻም እንመለከታለን። ያስገረመንም ያሳዘነንም ጉዳዮች መጨረሻቸውን በዚህ መጽሐፍ ያገኛሉ። ከሁሉ በላይ ደግሞ የጓጓነውን የክርስቶስን ፊትም የሚያሳየን ይህ መጽሐፍ ነው። እንተረጉማለን። እንደምታውቁት መጽሐፍ ቅዱስ በሶስት ቋንቋ ነው የተጻፈው። ሁለቱ ፖፑላር ነው፣ ሶስተኛው አረማይክ ለጥቂት መጽሐፍቶች ነው የተጠቀሙት። በብሉይ ኪዳን ዕብራይስጥና አረማይክ ነው። አዲስ ኪዳን በግሪክ ነው። አዲስ ኪዳን ላይ ያሉ ሐሳቦች በሙሉ ከግሪክ ሐሳብ ጋር የሚገናኝ ነው። ስለዚህ ራእይ የሚለው ቃል ትርጓሜው የግሪኩ አፖካሊፕስ ነው። አፖካሊፕስ ሁለት ወርድ አንድ ላይ ተገናኝቶ ነው ራእይ የሚለው። ይሄ እኛ የምናውቀው ራእይ አየሁ ማታ በህልሜ ራእይ አየሁ የምንለው አይደለም። ይሄ ግሪኩ አፖካሊፕስ የሚለው ወይም ደግሞ አፖና ካሊፕስ ወይም ደግሞ አፖና ካሉማ የሚል ሁለት ቃል አንድ ላይ ተያይዞ የሚሰጥ ትርጉም ነው። አፖ ማለት በራእይ በዚህ ስንተረጉም አፖ ማለት ማስወገድ ወይም ማንሳት ማለት ነው። ካሉማ ወይም ደግሞ ካሊፕ ማለት መጋረጃ ማለት ነው። አንድ ላይ ስናገጣጥም ራእይ ማለት መጋረጃውን ማስወገድ ማለት ነው፣ ወይም መጋረጃውን ማንሳት ማለት ነው። ስለዚህ በዚህ መጽሐፍ መጋረጃው ይነሳል። መጋረጃው ገለል ብሎ ይነሳል። ታዲያ መጋረጃው ሲነሳ የምናየው ምንድነው ያላችሁኝ እንደሆነ የምናየው ኢየሱስን ነው። የመጀመሪያ የምናየው ኢየሱስን ነው። ግን የቱን ኢየሱስ? በወንጌላቱ የምናውቀው ኢየሱስ አምላክ ሆኖ ሳለ ከክብሩ ወርዶ በድንግል ማርያም ማህፀን አድሮ ሰውን መስሎ በደካማ ስጋ ውስጥ አልፎ የመጣ ነው። ያም ሆኖ ዓለም አልተቀበለችም፣ ግን አምላክ ነው። አምላክ እየተባለ በበረት የተወለደ ነው የወንጌላቱ ኢየሱስ። ገና በጨቅላ ጊዜ ስደትና የሞት ዛቻ ብዙ መንከራተት የደረሰበት ነው። በወንጌላቱ የምናውቀው ኢየሱስ አድጎም በገሊላ አውራጃዎችና በሌሎች ቦታዎችም ሲያገለግል አምላክ ሆኖ ሳለ ብዙዎች የተፉበት የነቀፉት ነው። የወንጌላቱ ኢየሱስ ወይም የናዝሬቱ ኢየሱስ የጸራቢ ልጅ የተባለ ነው። ፈጣሪ ሆኖ ሳለ ፍጡራን የገረፉት ያንገላቱትና የሰቀሉት ኢየሱስ ነው። ደግሞም ልክ እንደ ሰው ተርቧል። ማቴዎስ ወንጌል ምዕራፍ 4 ቁጥር 2፣ ማቴዎስ ወንጌል 21:18 ተጠምቷል። ዮሐንስ ወንጌል 19 ደክሟል። ዮሐንስ 4:6 አልቅሷል። ሉቃስ 19፣ ዮሐንስ 11። ነገር ግን በራእይ መጽሐፍ መጋረጃው ተገፎ የምናየው ኢየሱስ ዮሐንስ ራሱ በማቴዎስ ወንጌል ምዕራፍ 17 በመገለጥ ተራራ ለአፍታ አይቶ የሚይዙትን የሚጨብጡለትን ያጡለትን ፊቱን እንደ ፀሐይ የሚያበራውን እንኳን ሊረዱት ለማየት ያልቻሉትን ከክብሩ የተነሳ እነ ጴጥሮስ ወደ ምድር መውረድ አያስፈልገንም ብለው ያሉትን ከነቢያት አንዱ እንዳልሆነ መንፈስ ቅዱስ ላይቭ ምስክርነት በመገለጥ ተራራ የሰጠውን ዮሐንስ ደግሞ በዚህ መጽሐፍ ላይ እንደጻፈ ደረቱን በወርቅ መታጠቂያ የታጠቀ ራሱና የራሱም ጠጉር እንደ በረዶ ነጭ የሆነ ዓይኖቹ እንደ እሳት ነበልባል የሚያበራ እግሮቹም በእቶን እሳት የነጠረ የጋለ ናስ የሆነ ድምጹም እንደ ብዙ ውሃዎች ድምጽ የሆነ በቀኝ እጁም 7 ከዋክብት ያለው ከአፉም በሁለት ወገን የተሳለ ስለታም ሰይፍ የያዘ ፊቱም በኃይል እንደሚያበራ እንደ ፀሐይ የሆነ አሁን
በአብ ቀኝ ባለበት ፍጹም ክብር የሚገለጠውን ያኔ ያልታየውን ፍጹም አምላክነቱን ያንጸባረቀ የሚመጣውን ኢየሱስን ነው በራእይ የምንማለው። ለዚህ ኢየሱስ ብዙ ክብር ይገባዋል። ሃሌሉያ። ያኔ የሚታወቀውን የናዝሬቱ ኢየሱስ የወንጌላቱ ኢየሱስን እኛም ዓለምም ድጋሚ የማየት እድል የለንም። ያጠገብ ያለው ሰው ላይ ንገረው፣ ኮንግራቹሌሽን እንኳን ደስ አለህ በሉት። ያኔ የተንገላታውን ኢየሱስን፣ ያኔ በገሊላ አውራጃዎች ላይ የዞረ የነበረውን ኢየሱስን፣ የናዝሬት ተብሎ የተባለውን ኢየሱስን እኛም የማየት እድል የለንም፣ ዓለምም የማየት እድል የላትም። ከዚህ በኋላ በሉ እስኪ ለኛ የሚገለጠው የክብር ጥግ የሆነ ኢየሱስ ሲሆን ለዓለም የሚገለጠው የሚያስፈራና የሚፈርድ ኢየሱስ ነው። ሃሌሉያ ሃሌሉያ። የናዝሬቱ ኢየሱስን ሳይሆን የእግዚአብሔርን ክርስቶስ ነው የምንተዋወቀው። ምን ማለት ነው የእግዚአብሔር ክርስቶስ? የናዝሬቱ ኢየሱስ ማለት ስፍራ ነው። የዲላው አቤኒ ማለት ነው። አቤት ወይም ደግሞ የሶዶው ጸጋ ማለት ነው። አይደለም እንዴ? እሺ የአዲስ አበባው ጸጋ ማለት ነው። ስፍራ የማይገድበው ቦታ የማይዘው እንደ ትናንትና እንደ አንዲ ያለ ያባበለ የማይመጣው አመጣጡ እንዳያችሁት ሁሉ ነገሩ የሚያስፈራ የሆነ ላይዛብ ለማያምኑት ደሙን ላክፋፉት ስጋውን ለገፉት ለኛ ግን የዝማሬያችን የግጥም ርዕስ የሆነ ኢየሱስ ያንን ኢየሱስ ነው በራእይ መጋረጃ ሲገለጥ የምንመለከተው። ልክ መጋረጃው ሲከፈት ያኔ በወንጌላቱ የምናውቀውን ሲንከራተት የነበረውን ኢየሱስን አይደለም የምናየው። አይተነው እንዳንወደው ደም ግባት የለውም የተባለውን ኢየሱስን አይደለም፣ አይተነው እንዳንቆይ ራሱ ግርማ ሞገሱ የሚያስደነግጠው ማየትም የማንችለውን ፍጹምና ከአእምሮ በላይ የሆነውን ከማርያም በነሳ ስጋ ሳይሆን በትንሳኤ ስጋ የሚገለጠውን ሰፈር ላይ ዛም ዝም የሚዞረውን ሳይሆን ሰማይና ምድር መረገጫ የሆነውን ሰማይም ምድርም ግራ የሚጋባበት የምምታታበት ቀን ተዘቅዝቄ ነው የቆምኩት ቀጥ ብዬ ነው የቆምኩት ብሎ ሰዎች ግራ የሚጋባበት ቀን የሆነውን የሚያስፈራ ግርማ ሞገስ ያለውን ኢየሱስን ነው በራእይ የምናየው። ዶክተር ዴቪድ ጀረማ የተባለ ሰው የራእይን መጽሐፍ ስተነትን እንደዚህ ብሏል። ዮሐንስ ራእይ መጋረጃ የተከፈተለት እንጂ የተዘጋለት መጽሐፍ አይደለም ካለ በኋላ ልክ በአንድ ትርኢት ላይ መጋረጃው ሲከፈት ዋናው ተዋናይ እንደምታወቀው በዚህ መጽሐፍ ደግሞ መጋረጃው ሲከፈት የሚታየው የእምነታችን ዋናና የክብር ሁሉ ጥግ የሆነውን ኢየሱስን እስከ ዛሬ አይተነው በማናውቀው ክብር እንመለከታለን ይላል። አሜን። ለሚጠባበቁት ሁሉ ይህንን ፊት እንመለከታለን። ሃሌሉያ። በራእይ መጽሐፍ መጋረጃው ሲከፈት በዋናነት የምናየው የናዝሬቱ ኢየሱስን ነው፣ ዋናችንን ነው። ሌሎችም የምናያቸው ነገሮች አሉ። ሁለተኛ ከአንዱ ከእግዚአብሔር ከአምላካችን በስተቀር ሰዎች ሊረዱት የማይችለውን የጠፈር ምርምርም የስፔስ ምርምርም የሚያደርጉ ሰዎች የምድር ምርምርም የሚያደርጉ ጂኦሎጂስቶች ሊረዱት የማይችለውን የዘመን መጨረሻ የዓለምን መጨረሻ የቤተ ክርስቲያንን መጨረሻ ያኔ የክርስቶስን ስም የነቀፉትንና ደሙን ያክፋፉትን አይዛብ መጨረሻ ኢቭን የሰይጣንን መጨረሻ እንመለከታለን። ሰይጣን መጨረሻ ያለው አይመስላችሁም ማለት ሰይጣን የብዙ ክፉ ነገሮች ምንጭ የብዙ ሳይሆን የሁሉም ክፉ ነገሮች ምንጭ አቤት እየወሰደ ከሰው ጋር የሚያጋጭ እየወሰደ ከራሳችሁ መሻት ጋር የሚያጋጭ ዓለም ላይ ብዙ እንድንንከራተት መንገድ የሚያነጥፍ የጥፋቶች ሁሉ አውራ የሆነ የማይጠፋ የሚመስል እናንተ
አንድ ሰው ወንበር ይዞ መጥቶ እዚህ ቁጭ ብል ደስ ይለኛል። እንዲህ ቁጭ ብላችሁ እያያችሁ ከአብ ከኢየሱስ ክርስቶስ ጋር ታስሮ እቶን ላይ እንደ ገለባ እንደ ወረቀት እንዲህ ይጣላል። እንድቱ ሰይጣን መጨረሻውን እናንተ እያያችሁ ነው የሚያገኘው። ለምሳሌ እሱ እንዲህ ያየ አንተ አሁን እንዲህ እዚህ ሆነ ማታየው ሰው የለም። ቅድም እዛ ሆነ የሚታየው ሰው አልነበረም ከኔና ጥቂት እዚህ የሚታየው ሰው በስተቀር አንገት እንዲህ ማድረግ ይኖርብሃል። ግን ሰይጣንን ፊት ለፊት እያየን ታስሮ ይመጣል። ገመዱ ምን አይነት ይሁን አናውቅም፣ ግን ይታሰራል ተብሏል። በማይፈታ በማይንፈራገጥ ድጋሚ አንቺ ቤት መጥቶ ሽሮ ሞትን በማይደፋ መንገድ ጤና ኩላሊት ልብ በማይነካ መንገድ የሰውን አንድ ቤት እየቀያየረ በማያጋጭ መንገድ ታስሮ ተጠፍንጎ እኛ ክርስቲያኖች ቁጭ ብለን እያየን ከኢየሱስ ጋር ሰይጣን መጨረሻውን ያገኛል። ይሄንን የሚያሳይ መጽሐፍ ነው። መጋረጃው ሲገለጥ ይሄንን ነው የምናየው። ጌታ ይባርክ። አይ እዚህ ቁጭ ያልከው ይሄ ሁሉ እንድታይ ብዬ ነው። ተባረክ። በራእይ መጽሐፍ ስለ ነገሮች ፍጻሜ እንመለከታለን። ራእይ በአምስት የፍሰት ደረጃ ነው ለተደራሲያን የሚደርሰው። የመጀመሪያ እግዚአብሔር አብ ለወልድ ይሰጣል፣ ወልድ ደግሞ ለመላእኩ ይሰጣል፣ መልአኩ ወስዶ ለዮሐንስ ይሰጣል። ዮሐንስ ደግሞ ተደራሲያን የተባሉ በዛን ዘመን ላይ በትንሿ እስያ ችግር ውስጥ ለነበሩ ለሰባቱ አብያተ ክርስቲያን ይሰጣል። ኤፌሶን፣ ሰምርኔስ፣ ጴርጋሞን፣ ቲያጥሮን፣ ሰርዴስ፣ ፊላዴልፊያና ላውዶቂያ ለተባሉ ለነዚህ ሰባት በዚህ መንገድ የተሰጠ መልእክት ነው። አምስት ደረጃ ጠብቆ ነው። እግዚአብሔር አብ አለ፣ እግዚአብሔር ወልድ አለ፣ መልአኩ አለ፣ ለዮሐንስ ተሰጥቶታል። ዮሐንስ አራተኛ ፐርሰን ነው። ከዮሐንስ ቀጥሎ ለማን ተሰጥቷል? ለተደራሲያን ለሰባቱ አብያተ ክርስቲያን የተሰጠ መልእክት ነው። የራእይን መጽሐፍ ከሌሎች መጽሐፍት ለየት የሚያደርጋቸው ነገሮች ምንድናቸው? እንግዲህ ሁሉንም መጽሐፍ ስታጠኑ ይሄ ቤዚክ ኢሹ ነው። አንድን መጽሐፍ ከሌላ የሚለየው ምንድነው ምለውን ታጠናላችሁ። አንዱ የራእይን መጽሐፍ ከሌላ የሚለየው የመልእክቱ ፍሰት ላይ የመላእክት ተሳትፎ ያለበት መጽሐፍ መሆኑ ነው። የምን ተሳትፎ አልኳችሁ? ቀጥታ የመላእክት ተሳትፎ ሌላ ላይ የለም ወይ? ሊኖር ይችላል። በዚህ ልክ ግን ቦልድ ሆኖ መላእክት ተሳትፎ የምንመለከትበት ሌላ መጽሐፍ የለም። ከዚህ ልዩ የሚያደርገው አንዱ እርሱ ነው። ሁለተኛው የተጻፈበት ኔቸር ነው። የራእይ መጽሐፍ እግዚአብሔር አማኞችን በልዩ ምስጢራዊ ቋንቋ ሊናገር የወደደበት መጽሐፍ ነው። ልዩ ምስጢራዊ ቋንቋ አፖካሊፕቲክ ሊትሬቸር በሚባለው ለየት ባለ ሊትሬቸር እግዚአብሔር አማኞችን ሊናገር የወደደበት መጽሐፍ ነው። ሶስተኛ ይህም መጽሐፍ የሚያጠኑ የሚሰሙና የሚታዘዙ በልዩ በረከት እንዲባረኩ ተስፋ የተሰጠበት መጽሐፍ ነው። እቺን ነገር በደንብ ስሙልኝ። ምዕራፍ 1 ቁጥር 3 መጽሐፍ ቅዱስ የያዛችሁ በ1954 ትርጉም አንብቡልኝ። ምዕራፍ 1 ቁጥር 3 ዘመኑ ቀርቧልና የሚያነበውን የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ምን ይላል? ሶስት ተዋናይ አለ። ዘመኑ ቀርቧልና የትንቢቱን ቃል ዘመኑ ቀርቧልና ካለ በኋላ የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ምንድናቸው? ብፁዓን ናቸው ይላል። ይህንን ቃል በጥንቃቄ እንድንመለከት ፈልጋለሁ። ምዕራፍ 1ን ስንተነትን ይሄ ቦታ ላይ አልቆየም። የመጽሐፉ ሐሳብ መነሻው ግሪክ ነው ብያችኋለሁ። በግሪኩ ዘመኑ የሚለው ቃል ካይሮስ ይላል። ምን ማለት ነው? የእግዚአብሔር የውሳኔ ወይም ደግሞ የፍርድ ወሳኝ ሰዓት፣ የእግዚአብሔር ወሳኝ ሰዓት ደርሷል፣ አሁን ደርሷል ይላል። ማለት ለማን ነው ይሄ ወሳኝ ሰዓት እየደረሰ ያለው? በጣም ችግር ውስጥ ላሉ፣ ስቃይ ውስጥ ላሉ፣ እየተንገላቱ ላሉ፣ ስደት ውስጥ ላሉ፣ ክርስትና ወንጀል መስለው ጭንቅ ውስጥ እያሳለፉ ላሉ፣ መከራ ውስጥ ላሉት በዚህ ሰባት አብያተ ክርስቲያናት ውስጥ ያሉ እንዲሁም ደግሞ እነኚህ ቤተ ክርስቲያን የሚመሩና በዚህ ዘመን ላይ ሰማዕታት ሆኖ ያለፉ
በጣም ከባድ የሆነ መከራ ውስጥ እያለፉ ያሉ ሰዎች አሉ። ክሪቲካል የሆነ ታይም፣ አስቸጋሪ የሆነ ታይም። ይሄ መልእክት ዘመኑ ቀርቧል ብሎ እያጽናና ያለው ጭንቅ ውስጥ ያሉ ሰዎች። 3 የመጽሐፍ ቅዱስ 4 ክፍሎችን ብቻ እናገራለሁ። አንደኛው ዘጸአት ላይ ያለውን ቃል ነው። ነፃ መውጣትን እየተጠባበቁ የነበሩ እስራኤላውያንን የ430 ዓመት ስቃይ መቼ ያበቃል? መቼ ነው የሚያበቃው? ይሄ የህይወት ስታይላችን ነው። የምንኖረው እንደዚህ ነው፣ የምንሞተውም እንደዚህ ነው ብሎ ወስኖ ሳሉ እግዚአብሔር ሙሴን ልኮ ሲያጽናና ዘጸአት 4:31 ላይ ህዝቡ ደግሞ ይህንን ቃል እንደሰሙ ተደፍቶ እግዚአብሔርን ሲያመሰግኑ እንመለከታለን። ሁለተኛው በ70 ዓመት ለባቢሎን ምርኮ ሲሰጡ እያንዳንዱ ሰው ከውድቀትና ከሞት ውጪ ህልም እንኳን ማየት እስኪያቅተው ድረስ በተጨነቀበት ሰዓት ትንቢተ ኤርምያስ ምዕራፍ 29 ማንንም እንዳትሰሙ፣ ህልማችሁንም እንዳትሰሙ፣ ነቢያቶቻችሁንም እንዳትሰሙ እኔ ለእናንተ ማስባትን ሐሳብ አውቃለሁ ብሎ እንደመጣ፣ እንዲሁም ደግሞ ተበትኖ ላሉ ሐዋርያቶች ያዕቆብ ስቃይ ውስጥ ቁጭ ብሎ ላሉት በያዕቆብ ምዕራፍ 1 ላይ በጌታ ደስ እንድላቸው እንድጽናኑ እንደመጣ እንመለከታለን። ስቃይ የህይወት ስታይላቸው አድርጎ መኖር በጀመሩበት ሰዓት ገፍትሮ ሞክሮ ሲያጡ በቃ ከዚህ በኋላ በዚህ ውስጥ ብንኖር ይሻለናል፣ ከዚህ ነገር መውጣት አይቻልም፣ ከዚህ ውጪ መኖርም አይቻልም ብሎ በወሰኑበት ሰዓት የመጣ መልእክት ነው። ስደት የማይቆም፣ ስቃይ የማይቆም፣ ወንጌል ከምድር ገጽታ የሚጠፋ ድጋሚ ስለ ኢየሱስ ክርስቶስ የሚናገሩ የመኖር የነጻነት የደስታ እድል አይኖራቸውም ብሎ ሰዎች በግላቸው የደመደሙበት ሰዓት ላይ ከሰማይ ድምጽ መጣ። መጨረሻችሁ ይሄ አይደለም አለ። በሰባቱ አብያተ ክርስቲያናት መካከል የሚቆም እኔ አለሁ የሚል መልእክት መጣ። አሁን የምነግራችሁ ሰበር ነው። ገፍታችሁ አታችሁ እዚህ ችግር ውስጥ ለኔ መኖር ህይወት ስታይሌ ነው ላላችሁበት ጉዳይ ላይ ዛሬ ማለዳ በጌታ በኢየሱስ ክርስቶስ ስም ከሰማይ ድምጽ ይመጣል። በኢየሱስ ስም ድምጽ ይመጣል። ሰማይ አለው የሚል ድምጽ አለው። እኔ በዙፋን ላይ አለው የሚል ድምጽ። አጠገብ ያለውን ሰው ያዙና ሞክሬ ባጣው ገፍቴ ባጣው ንገሩት እስኪ። ይለወጣል ብለ ጠብቀ ባጣው፣ ከዛሬ ነገ ይሻሻላል ብለ ጠብቀ ባጣው ስቃይ ላይ ያ አስቸጋሪ ምዕራፍ ላይ ከምድር ምንም ድምጽ በጠፋበት ምዕራፍ ላይ ከሰማይ ዛሬ አንድ ድምጽ መጥቶልሃል። እግዚአብሔር እንዲህ ይልሃል በሉት፣ ያለና የሚኖር ደግሞም ተመልሶ የሚመጣ እንዲህ ይልሃል። ስቃይ መጨረሻ አይደለም። ይህ ኑሮ መጨረሻ አይደለም። እኔ በዙፋን ላይ አለው ይልሃል። አሜን። ያ ነው when suffer become lifestyle። ስቃይ ህይወታችን አንዱ ስታይል፣ ስቃይን ተቀብሎ መኖር። ዛሬ ልናገራችሁ ይሄ ከዮሐንስ ራእይ መልእክት ጋር የሚሄድ አይደለም። መግቢያ ላይ ነኝ። ተቀብላችሁ የኖራችሁ ባለ ችግር ላይ ዛሬ ኢየሱስ ይመጣል፣ እየተራመደ ይመጣል። የሚያምን ሰው ቀኙን አንስቶ ይቀበለኝ። በላሃዶስ ፓራቬኒያ አምናችሁ የኖራችሁ ባላችሁበት በሽታ ላይ አንድ ስም እየሰጣችሁ ሚኔ ይነሳል፣ እንትኔ እንዲህ ይሆናል፣ እንትን አለችብኝ፣ እንትን አለብኝ እያላችሁ በምትኖሩት ነገር ላይ የለም የሚል የሰማይ ድምጽ። ያ ያስጨነቃችሁ ነገር ላይ
አይኖቹ እንደ እሳት ነበልባል የሆነ ተብሎ የተጻፈለት የሚያስፈራ ኢየሱስ ዛሬ በጌታ በኢየሱስ ስም ተቀብላችሁ እየኖራችሁበት ባለ ውርደታችሁ ላይ የስቃይ ምዕራፋችሁ ላይ በኢየሱስ ስም እግዚአብሔር ልጅ ኢየሱስ ይገለጣል። ይገለጣል ይገለጣል ይገለጣል። ድንገት ዮሐንስ ተጥሎ ነው ያለው። ዘይት ውስጥ ቀቅሎታል። በርሜል የሞላ ኔሮ ቀቅሎታል። ግን ሰውዬ አልተቀቀለም። ይሄ እንዴት ሆነ? የመጀመሪያ አይደለም ለእግዚአብሔር። እሳት ውስጥ የገቡትን ሶስቱን አስወጥቷቸዋል። አንበሳ ጉድጓድ ውስጥ የተወረወረውን ይዞ አውጥቷል። በዘይት ውስጥ የፈላ ዘይት ውስጥ የገባውን ዮሐንስን ምንም ሳይሆን በሰላም ተቀብቶ ወጣ። ዘይት ሊቀቀል የተነከረ ዘይት ውስጥ ተቀብቶ ወጣ። እያብለጨለጨ ወጣ። በቃ የዞየ ከሐዋርያቶች ሁሉ ሰብአዊ ሞት የሞተው ዮሐንስ ብቻ ነው ሰው መግደል ያልቻለው። ለአንዳንዶቻችሁ ላውጅ መከራ የማይችላችሁ ሺላ አኮሴ ፓራ ቬላ ዳና ካያቦስ የነገስታት ቁጣ የማይችላችሁ በህይወታችሁ የገጠማችሁ ቻሌንጅ የማይችላችሁ አዲስ የእግዚአብሔር ዳይሜንሽን ህይወታችሁ ላይ የሚገለጥባችሁ እንደ ዮሐንስ ከስቃይ ወደ ስቃይ ስትሸጋገሩ አዲስ ራእይ የምትቀበሉ አዲስ እይታ የምታዩ የቅባታችሁ ጉልበት የሚጨምርላችሁ ዮሐንስን ከአንደኛው ስቃይ ወደ ሌላኛው ስቃይ ሲወስዱት ከአንደኛው ቅባት ወደ ሌላኛው ቅባት ተሻገረ። ከአንደኛው እይታ ከጥቂት ጊዜ እይታ ወደ ዘላለማዊ እይታ ሰዎች ሰፈር ሲያዩ ዓለምን ስለሚጠቀልልበት የእግዚአብሔር ካርታ ዛሬ እናገራለሁ። ምንም አይነት ሰፈር ውስጥ እያለፋችሁ ያላችሁ፣ ምንም አይነት ስቃይ ውስጥ እያለፋችሁ ያላችሁ በኢየሱስ አዲስ እይታ ከሰማይ ይመጣላችኋል። ሰው የሚያቅላችሁ የማያቅላችሁ ጭንቀት ውስጥ ያላችሁ እንኳን ደስ አለ በሉ። አጠገብ ያለው ሰው ዮሐንስ ባሉት እስኪ ሊቀቀልበት፣ ሊቃጠልበት፣ ሊሞትበት የዘፈዘፉት ዘይት ተቀብቶ እንደወጣ ልታልቅበት፣ ልትሞትበት የተደረገውን መከራ እግዚአብሔር እንደ ጌጥ ያለብስሃል፣ እንደ ጌጥ ያለብስሻል፣ እንደ ጌጥ ያለብስሃል። I proud of my suffer ያለፍኩ ባለሁበት ጭንቀት ውስጥ ሁሉ ደስታ ይሰማኛል። የዮሐንስ አምላክ ከኔ ጋር ነው። ሃሌሉያ! እስኪ የዮሐንስ አምላክ ከኔ ጋር ነው መልሰም ለስቃይ የተወሰነ ስፍራ ለመልእክት መቀበያ የሚሆናችሁ ሰዎች ጃዴካላቫና ማያ ቀጣይ ዘመንን የሚታዩበት መነጽር የሚሰጣችሁ ስፍራ ስለ ፍጥሞ አላየንም። አንድ ሰው ብዙ እንደዚህ አይነት አዳር ቦታ አያውቅም። በወንጌል አገልግሎት ሲሄድ ነው ሁለት ቅጠል አረጉለትና ተኛ። ተመቸህ ወይ አሉ። አይኔ ተመችቼዋለሁ አለ። እናንተ ተመችታችሁለት የምትኖሩትን መከራ የምትገለብጡበት ጊዜ ይመጣል። ወደ ሌላ እንዳልወስዳችሁ የሚያነበው ይላል። ሁለተኛ ይሄ አናግኖስኮን ይላል የግሪኩ ትርጉም ማለት ኃላፊነት ተሰምቶት ለጉባኤ ጮክ ባለ ድምጽ የሚያሰማ ማለት ነው። ለምን መሰላችሁ? በዚህ ወቅት ላይ መጽሐፍ ቅዱስ በየቤቱም የለም፣ በየሰው እጅም ላይ የለም። ከኔ ጋር ናችሁ? እስከኔ ጋር ያለ ሰው እጁን ያነሳልኝ። ከኔ ጋር ናችሁ? ሁላችሁም በደንብ እየሰማችሁኝ ነው? የሚያነቡም ይላል። እንግዲህ ሶስቱም ነው የተባረኩት። አንደኛ የሚያነብ ተባርኳል፣ የሚሰማ ተባርኳል። የሚያነበው እያለ ያለው በዚህ ዘመን ላይ በዚህ ጊዜ ላይ ሰዎች መጽሐፍ ቅዱስ እንደ አሁኑ ዘመን በየቤታቸው በየእጃቸው አሁን ስልክም ላይ አለ። እንዴት ደስ ይላል መሰላችሁ? ስልክ ላይ አለ፣ በሄዳችሁበት ቦታ ሁሉ ኮምፒውተር ላይ አለ፣ ሁሉ ቦታ ላይ ነው የምትጭኑት። በዛን ዘመን ግን መጽሐፍ ቅዱስ እንደዚህ አልነበረም። ይህ መልእክት ውድ መልእክት ነው። ጊዜውም ገና ነው። ጊዜውም በጣም ብዙ ነገር የሚቀረው ኦልሞስት 95-96 ኤዲ አካባቢ ነው። ስለዚህ በጣም ገና የሆነ ጊዜ ስለነበረ መጽሐፍ ቅዱስ በሰዎች እጅ ላይ አልነበረም።
እንደምታስታውሱ ሉቃስ ወንጌል ምዕራፍ 4 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ አገልግሎት በጀመረበት ጊዜ የማንን መጽሐፍ ጥቅልል ሰጡት ይላል? የኢሳያስን መጽሐፍ ጥቅልል ሰጡት። ይዞ ገባ አይልም። የለም መጽሐፍ የለም፣ ከየትም ይዞ መግባት አይችልም። አንድ መጽሐፍ ነው በክብር የሚቀመጠው። አንዳንድ ቤተክርስቲያን አሁን ሉተራን ኦሪጂን ያላቸው ቤተክርስቲያኖች መጽሐፍ ቅዱስ ቸርች ውስጥ ያስቀምጣሉ። ያኔ ስላልነበረ ስካርሲቲ ያለ አንድም እንደ ዶግማቸው፣ ሁለትም ደግሞ ያኔ የነበረውንም ሲቹዌሽን እንድናስታውስ ነው። መጽሐፍ ቅዱስ አንድ ነው የነበረው። ያን አንድ መጽሐፍ ታዲያ ጮክ ብሎ ነው አንባቢ የሚያነበው። በጣም ተጠንቅቆ እያንዳንዱን ቃል ተረድቶ ፊደል ይገላል። አይገልም? ፊደል ይገላል። ፊደል ይገላል ሲባል ይሄ ከዚህ ከእንትኑ ጋር ብቻ ከጸጋ ጋር ብቻ ያገናኛችሁ ህግ ምናምን በሚለው አትዩ። ፊደል በጥንቃቄ ካልተነበበ በጥንቃቄ ካልተረዳን ይገላል። ስለዚህ በጥንቃቄ ተረድቶ አንድ ሰው ቆሞ ያነባል። ስክሮል ነው፣ ጥቅልል ነው፣ የመጽሐፉን ጥቅልል ነው የሚሰጡት። ያንን ሲሰጡ ያነባሉ ማለት ነው። እንደውም እኔም በማውቀው በኔ ዘመን ፋዘር መጽሐፍ ቅዱስ ለመግዛት ጨፌ ዛሬ መጽሐፍ ቅዱስ ሲሸጥ የነበረው ሰውዬ አልመጣም ብሎ ዲላ መቶ ሾንጎ አለ ቃሌዎት ነው ፋዘር እና ሾንጎ መቶ ነው ዲላ መቶ ነው የገዛው መጽሐፍ ቅዱስ። ህፃን እያለሁ አስታውሳለሁ። የሱ መጽሐፍ አጋጣሚ ውሃ ዝናብ ነበርና አገኘውና በቃ መጽሐፍ ቅዱስ ፈልጎ ጨፌ ሲሄድ ጨፌ አንድ ሰውዬ አለ እሱ ሳያመጣ ሲቀር ዲላ መቶ ነው የገዛው መጽሐፍ ቅዱስ። ሁሉም ቤት እንደ ዛሬ በሽበሽ አልነበረም፣ በሁሉም ሰው እጅ ላይ አልነበረም። ስለዚህ ነው የሚያነበው በጣም ኃላፊነት ተሰምቶት እንዲያነብ ዝም ብሎ የተቀመጠ መልእክት እንዳልሆነ ለማሳሰብ የምናገረው። ሶስተኛ የሚሰሙት ይላል የግሪኩ መነሻ አኮንቴስ ይላል። ምን ማለት ነው? በማስተዋልና በትኩረት ቃሉን ተከታትሎ የሚረዳ ህዝብ ማለት ነው። እቺን ቃል ከኔ ጋር በሉልኝ። በማስተዋልና በትኩረት ቃሉን ተከታትሎ መረዳት። ድገሙ እስኪ ይነበባል፣ ይታያል እዚህ ያለው። ድገሙ እሺ፣ ጮክ ብላችሁ ድገሙ። ይሄ ቃል ባዮሎጂ አይደለም። በማስተዋልና በትኩረት ተከታትሎ መረዳት የሚጠይቅ ነው። እንግዲህ አሁን ይሄንን ስናገር ለምንድን ነው ይሄንን የሚተነትነው ልትሉኝ ትችላላችሁ። የእግዚአብሔር ቃል በማስተዋልና በትኩረት ተከታትለን እንድንረዳ የተሰጠን መልእክት እንጂ እኛ ዛሬ እንደምንለው ስንተኛ ዙር ነው ራእይን ሲማር ልትሉ ትችላላችሁ። አንዳንዶቻችሁ እንትና ይሄን ነገር እኮ ሳስተምር ማይ ጎድነስ ያላችሁ አድማየር በማድረግ ዘመናችሁ እንዳያልፍ። አይሁዶች ህይወትን ካልኩሌት የሚያደርጉት በአንደርስታንዲንግ ነው፣ በመረዳት ነው። ስለዚህ የአንድን ሰው ህይወት ውስጥ ያለውን ውበት የሚለኩት ተረድቷል አልተረዳም በሚል ነው። መረዳት የህይወት ቁልፍ ነው። ወደ ክርስትና ስንመጣ ደግሞ ክርስትና ከዚህ በፊት በተደጋጋሚ ብያቸዋለሁ፣ መረዳት ነው። ያውም ስለ ቃሉና ስለ ክርስቶስ ያለን መረዳት ነው። ክርስትና መረዳት ነው። ይሄ ቃል አንድ ላይ ስናገጣጥም እንዲህ የሚል ትርጉም ይሰጣል። እንግዲህ ቃሉን የሰጠው እግዚአብሔር ነው። እግዚአብሔር እንዲህ በሚል ማጽናኛ ያጽናናቸዋል። አማኞች ምንም እንኳን በስደትና በስቃይ ውስጥ ብትሆኑ ከዚህ ድባብ የምትወጡበት የእግዚአብሔር የፍርድ ቀንና ሰዓት ደርሷልና ቃሉን ለማስተማር የሚተጉና እንዲሁም የተማሩትን በማስተዋልና በትኩረት የሚረዱና የሚታዘዙ ከማንም ዘንድ በማይገኝ በሰማያዊ በረከቶች ሁሉ የተባረኩ ናቸው ይላል። ክብር ለኢየሱስ ይሁን። ይህ መጽሐፍ በዚህ መንገድ ነው የሚያስረዱት። እስኪ መጽሐፍ ቅዱስን ወደ ላይ አንሱልኝ ከኔ ጋር። ሃሌሉያ። ይህ ቃል በሉ እስኪ መመሪያዬ ነው። ይህ ቃል ህይወቴ ነው። በዚህ ቃል ውስጥ
የተነገረው የእግዚአብሔር እስትንፋስ ነው። ስለዚህ በሉ እስኪ ይህንን ቃል በማነብበት ጊዜ በብዙ ማስተዋል፣ በብዙ ትኩረት፣ በብዙ መረዳት እንዲሆን እግዚአብሔር ሆይ እርዳኝ። አሜን ሃሌሉያ። ሶስተኛ አራተኛ የራእይን መጽሐፍ ከሌሎች ለየት የሚያደርገው ያልተዘጋና ለአማኞች የተገለጠ መጽሐፍ ነው። ያልተዘጋ መጽሐፍ ነው። ለዚህ ማስረጃዎችን ለወደፊት ቁጥር 1 ላይም ስናጠና በዚሁም ደግሞ ሰጣችኋለሁ። አምስተኛ በአዲስ ኪዳን ውስጥ ምናልባት አንዳንድ ምዕራፎች አሉ። ሁለተኛ ጢሞቴዎስ ላይም ተቀምጧል። ስለ ዘመን ፍጻሜ ተወሰኑ ምዕራፎች ላይ አሉ እንጂ ሙሉ በሙሉ በሚባል መልኩ የትንቢት መጽሐፍ የሆነ የአዲስ ኪዳን መጽሐፍ የለም። ራእይ ግን የትንቢት መጽሐፍ ነው ሙሉ በሙሉ። ስድስተኛ ራእይ ሰልፍ አውትላይን ይሰጣል። ራሱን በራሱ የሚያብራራ መጽሐፍ ነው። ግን it needs deep understanding ብዙ መረዳት ይፈልጋል። እንግዲህ ብዙ ክርስቲያኖች ራእይን የማያነቡበት ምክንያት ባለፈው ተወሰኑ ነገሮችን ዝም ብዬ ያወራው ነበር ትምህርቱን ሳንጀምር። በብዙ ምልክቶች፣ በብዙ ቀለማቶች፣ በብዙ ቁጥሮች፣ በብዙ እንስሶች የተሞላ መጽሐፍ ስለሆነ ለማንበብ በጣም ይፈራል። መጽሐፉ ግን ያልተዘጋ ነው። ሌላ የተዘጋም ነው ይላል፣ ተዘግቷል ይላል። የተዘጋ መጽሐፍ አይደለም። እርሱ ዝጋው ተብሎ የተነገረው ለዳንኤል ነው። ዳንኤል ዝጋው የተባለው እስከ መጨረሻ ዘመን ነው። መጨረሻው እስኪመጣ ምን አድርጋል? ምን ይላል? እዚህ ጋር ጽፌ ያለው መሰለኝ ትንቢተ ዳንኤል 12:9 እርሱም እንዲህ አለኝ ይላል፣ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ ይላል። እኛ ደግሞ አሁን እየተማርን ያለነው ስለምንድን ነው? ስለ መጨረሻ ነው እየተማርን ያለነው። ስለዚህ ያልተዘጋ ነው። ምን ብሎ ነው የተናገረው? ምዕራፍ 22 ቁጥር 10 ላይ ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማይተም አትዝጋው፣ ክፍት አድርጎ ነው ያለ። ያልተዘጋ መጽሐፍ ነው። ዮሐንስ ራእይ ጸሐፊ ማን ነው? ራሱ የዘቤዴዎስ ልጅ ዮሐንስ ነው። ሌላ ዮሐንስ አይደለም። ብዙ ማስረጃ ይሰጣል። ምዕራፍ 1 ቁጥር 1 ቁጥር 4 ቁጥር 9 ምዕራፍ 22:8 በተደጋጋሚ ተገልጿል። ራሱ ዮሐንስ ነው። ቦታው ፍጥሞ ደሴት ላይ ታስሮ ለፍርድ ተወርውሮ ነው። የግሪክ ደሴት ማለት ነው። ዮሐንስ ከዚህ ውጪ 4 መጽሐፍቶችን ጽፏል። አንደኛ ዮሐንስ ወንጌል ነው። አንደኛ፣ ሁለተኛ፣ ሶስተኛ የዮሐንስ መልእክት፣ ሶስቱ መልእክቶች ናቸው። በዮሐንስ ወንጌል ላይ ዮሐንስ የሚጽፈው ስለ ኢየሱስ ክርስቶስ የአገልግሎት ታሪክ ነው የምናየው። ኢየሱስ ክርስቶስ ቃና ዘገሊላ ገብቶ ምን አደረገ? እና ላዛር ቤት ገብቶ ምን አደረገ? እዛ ገብቶ ምን አደረገ? ታሪክ ነው የምጽፈው። ነገር ግን በመልእክቶቹ የቤተ ክርስቲያን ዶክትሪን ነው የምጽፈው። እንዴት ቤተ ክርስቲያን መሄድ እንዳለበት፣ የክርስቲያኖችን ሕይወት እንዴት መሆን እንዳለበት ይጽፋል። ራእይና አምስተኛ መጽሐፍ ላይ የወደፊቱን ትንቢት ይናገራል። መልእክቱ ለነማን ነው የተጻፈው? ጨርሻለሁ። መልእክቱ ለነማን ተጻፈ? በትንሿ እስያ ውስጥ ለሚገኙ ለሰባቱ አብያተ ክርስቲያናት ተጻፈ። ይሄ የተርኪ ካርታ ነው። ይሄ እንትን አድርጌ ምንድነው የተዘረጋ ስላልሆነ ነው። የአሁኑ ቱርክ ማለት ነው። የዛን ዘመን ማይነር ኤዥያ ትንሿ እስያ ላይ ላሉ ለሰባቱ ቤተ ክርስቲያን ነው። ሰባቱን በደንብ እንመለከታለን ከአሁኑ ቤተ ክርስቲያን ጋር እያያያዘን። አንደኛ ኤፌሶን፣ ሰምርነስ፣ ጴርጋሞን፣ ቲያጥሮን፣ ሰርዴስ፣ ፊላዴልፊያና ሎዶቅያ ናቸው። ከስር በቀይ የጻፉት ለምንድን ነው? በዛን ዘመን ከሰባቱ አብያተ ክርስቲያናት ውጪ ሌሎች አልነበሩም ወይ የሚል ጥያቄ ስለምታነሱ ነው። በጣም ብዙ አብያተ ክርስቲያናት ነበሩ። እንደውም በጣም ቅርብ የነበሩ እነ ቆላሲስ፣ ገላትያ እዚህ እንደምትመለከቱት ማፑ ላይ ነበሩ። ደርቤን፣ ልስጥራ፣ አንጾኪያ ደቀ መዛሙርቶች የወጡበት፣ ቢታንያ፣ ሌሎችም አጥቢያዎች ነበሩ። ግን ለምንድን ነው ለሰባቱ ብቻ የተጻፈ ካላችሁ፣ ሰባትን በደንብ ሰባት ቁጥርን ተንትነን እንመለከታለን። ሰባት የመለኮታዊ ፍጹምነት ቁጥር ነች። ሰባት ቁጥር መለያ የምትለብሱ ሰዎች ዛሬ ይሞቃቸዋል። ሰባት የመለኮታዊ ፍጹምነት ቁጥር ነው። ከሰባት ጋር በተያያዘ 54 ሰባት
እንዴት ፍጹም እንደሆነ የሚገልጹ ጉዳዮችን በደንብ በሰፊ እንመለከታለን። ከአንድ አንስቶ 144,000 የተባሉ ቁጥሮች እያንዳንዱ ቁጥር ምንን ያመላክታል? አንድ ምንድነች? ሁለት በመጽሐፍ ቅዱስ 3 4 5 3 ተኩል ምንድናቸው? ሙሉም በደንብ ተንትነን እንመለከታለን። 666 ኦሪጂናል ስሙ የማን ነው የሚለውን በደንብ እንመለከታለን። ስለዚህ ለዛሬ 7 ፍጹም ቁጥር ስለሆነች ነው። 7 የሰማይ የሥላሴ ውክልና የምትይዝ ወይም ደግሞ ፍጹም ቁጥር ስለሆነች ለሁላችንም በዛ ዘመን ሂስቶሪካሊ ለነበረች ቤተክርስቲያን ራሱ ለነዚህ 7 ይሆናል። በዘመኑ ለነበሩት ሌሎች ቤተክርስቲያንም ይሆናል። ፕሮፌቲካሊ እቺ ቤተክርስቲያን የምትወክላቸው ኤግዛክት ሲዝኖች አሉ። ለነዛም ይወክላል፣ ለኛም ይወክላል። እስከ ቤተክርስቲያን ዘመን ድረስ ይሄ ቁጥር በጣም ሲሪየስ እንደሆነ እንመለከታለን። ፍጹም ቁጥር ስለሆነች ነው 7 የተጻፈበት ዋና ዓላማ ነኚህ በታላቅ መከራ ውስጥ እያለፉ ያሉ አብያተ ክርስቲያናትን ለማጽናናት ነው። አብያተ ክርስቲያናትን ለማጽናናት ነው። ዛሬም ቤተ ክርስቲያናትን የሚያጽናና አለ፣ ከሰማይ አለ፣ እኛ መካከልም አለ። ቤተ ክርስቲያንን የሚያጽናና ቤተ ክርስቲያን ማን ነው? ሁለት ውክልና። ፊዚካል ቤተ ክርስቲያን ማን ነው? መዋቅራዊ ቤተ ክርስቲያን የክርስቶስ ቤተ ክርስቲያን አካል የሆነች ቤተ ክርስቲያን፣ እያንዳንዳችሁ ግለሰብና መዋቅር። ስለ ሁለቱም የተጻፈ ነው። የት ነው የተጻፈው? ዛሬዋ ግሪክ ደሴት ፊጥሞ ደሴት ላይ ነው የተጻፈበት። ዘመን በጨካኑና በአውሬው በቄሳር ዘመን። እሱም በደንብ እንመለከታለን። አውሬው ቄሳር ምን እንደሚመስል አውሬነቱን በደንብ ታዩታላችሁ ገና ስንነጋገር። በ96 ዓመተ ምህረት ነው 96 ኤዲ ላይ ነው የተጻፈው። ክብር ለኢየሱስ ይሁን። ብዙ ክብርና ጭብጨባ ይገባዋል።